ድንገት ተዘርተን የበቀልን ወፍ ዘራሾች እኮ አይደለንም። ታሪክ አለን፣ ጥንት አለን፣ ጥግ አለን፣ እውነት አለን። ምንም የለም ባዶ ነው የተቀበልነው አይደለም አለ። የዚያ ቅጣይ ክፍል ነው አሁን የምታዩት። ክርስትና እስከልቀት ዓለም የሚቀጥል ነው። እየተቀባበልነው ምን ቀጥል ነው። መስዋዕቱንም መሰዊያውንም ክህነቱንም በሰማይም ያለው የእግዚአብሔር መቅደስ ተከፈተ፣ የኪዳኑም ታቦት በመቅደሱ ታየ ይላል። ክርስቶስ ከቤልሆር ጋር፣ ብርሃን ከጨለማ ጋር፣ የእግዚአብሔርን ታቦትንስ በጣዖት ቤት የሚያኖር ማን ነው ይላል። ሁሉም ታቦት አልፋና ኦሜጋ የሚል ስም ነው ያለው። የክርስቶስ ስም ነው። አብሮ ደግሞ ጥቅስ አለ። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚል በታቦታችን ላይ ተጽፏል። በስሙ ለኢየሱስ፣ በስሙ ለእግዚአብሔር፣ ታቦቱ ለሚካኤል፣ መታሰቢያነቱ ለቅዱሳን፣ ለመላእክት፣ ለጻድቃን ሊሆን ይችላል። ታቦቱ ግን የእግዚአብሔር ታቦት ነው። ታቦተ ምስዋ ነው። የክርስቶስ ስጋና ደም ይፈተትበት ነው። ስጋው ደሙን በተራ ጠረጴዛ እንደ ተራ ማዕድ አታቀብልም ቤተክርስቲያን። ሜሮን ቀብታ በስሙ የተጻፈበት። ስለዚህ የምንሰግደው ለስሙ ነው። በታቦት ፊት ስንሰግድ ኢየሱስ ክርስቶስ ለሚለው ስም ነው የምንሰግደው። ለምን? ታቦቱ ራሱ ያዛል ላዩ ላይ ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ ይላል። ኢየሱስ የሚል አልፋና ኦሜጋ የሚል ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚል ጣዖት አለ? በፍጹም እንዴት ይሆናል? ጣዖትም ከሆነ በጣም ድንቅ ጣዖት ነው የሚሆነው። ምክንያቱም ለክርስቶስ ስገዱ የሚል ጣዖት ልክ ደግሞ ዙፋን ከሆነ ታቦት አያስፈልግም የሚሉ ተሐድሶች ከምን አመጣውት ነው? ታቦት የተሰራው ራሱ ባለቤቱ እግዚአብሔር ስሩ ብሎ ስላዘዘ ነው። ልብ በሉ፣ እግዚአብሔር ስላዘዘ ነው። ትእዛዙ ከእግዚአብሔር ስለመጣ ነው። ታዲያ እግዚአብሔር አዘዞ ማይሰራ ስራ አለ እንዴ? እነዚህ ታቦት አያስፈልግም የሚሉ መናፍቃን እግዚአብሔርን እየተቃወሙ እንደሆነ አላስተዋሉት። ዘጸአት 25:10 ላይ ከግራር እንጨትም ታቦትን ይስሩ ብሎ አዟል። ዘጸአት 31:1-5 ላይም እስከ 5 ባስልኤል የተባለው ሰው እግዚአብሔር ታቦት እንዲሰራ ጥበብ ተሰጥቶታል ይላል። ልብ በሉ እንግዲህ ሁሉ ጥበብ የሰጠ እግዚአብሔር፣ ያዘዘ እግዚአብሔር፣ ታዲያ ማንን እንስማ? እግዚአብሔርን ትተን መናፍቃንን እንስማ? ታቦቱም ከተሰራ በኋላ እግዚአብሔር ሙሴን በምስክሩ ታቦት ላይ ሆኜ አነጋግርሃለሁ አለ። ልብ በሉ፣ በምስክሩ ታቦት ላይ ሆኜ አነጋግርሃለሁ፣ እገለጽልሃለሁ። ኦሪት ዘጸአት 25:22 ላይ ታቦቱም እንዲህ ነው። በቃ ይሄን ያዘዘ እግዚአብሔር ነው። ሙሴም ታዝዞ ይሄን አድርጓል። የመጀመሪያዎቹን ጽላት ሙሴ በእስራኤላውያን አምልኮ ጣዖት ተበሳጭቶ ሰብሯቸዋል። ሙሴ ጽላቶችን ይዞ ሲወርድ ፊቱ ያንጸባረቅ ነበር። ዘጸአት 34:30 ላይ ፊቱ ቦግ ይል ነበር። በጸጋ ተከቦ በጸጋ ታጅቦ ፊተኞቹ እንደተሰበሩት አድርገህ ጽላት ጥረብ አለው እና እንደ ፊተኞቹም አድርጎ ሙሴ ጠረበ። ሙሴ ጻፈ፣ እግዚአብሔርም ከእስራኤል ቃል ኪዳን አደረገ ነው። ከእስራኤል ጋር ቃል ኪዳን አደረገ። ዘጸአት 32:1 ላይ፣ ዘጸአት 34:28 ላይ የመናፍቃኑ ትልቁ ትግላቸው ምንድነው? ሙሴ በጣዖቱ ምክንያት ታቦቱ ሰብሯቸዋል፣ ታቦት አያስፈልግም፣ አዎ ቀር ከመቀዳሚ እንደ ቀድሞ አድርገህ ቅረጽ ብሎታል። በዚያም በታቦቱ ላይ አድሮ ደግሞ ቃል ኪዳኑን ከእስራኤል ጋር አድርጓል እግዚአብሔር። ታቦቶቹ ቢሰበሩ ታቦታትን እንዲያዘጋጅ እግዚአብሔር አምላክ ለሙሴ አዝዞታል ነው። እነሱ ጫፍጫፉን ነው መነሻቸውን እንጂ መዳረሻቸውን የማያውቁ ሰዎች ናቸው። ስለዚህ ሙሴ ጽላቶችን እንግዲህ ሁለቱንም ቀርጿቸዋል። በዚህ ምክንያት እግዚአብሔርም ሙሴ በቀረጻቸው ታቦታት ላይ አድሮ ቃል ኪዳንም አድርጓል። በሐዲስ ኪዳን በጽላቱ ላይ ኃያልና ገናና የሆነው የኢየሱስ ክርስቶስ ዋን ስሞች አልፋና ኦሜጋ የሚል ተጽፎበታል። በብሉይ ኪዳን 10ቱ ትእዛዛት ይጻፉ ነበረ። በሐዲስ ኪዳን ግን ታቦት ላይ የሚጻፍ ምንድነው ካላችሁ አልፋና ኦሜጋ ነው። ሰማይና ምድር ከምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ ይላል። እንግዲህ በምድርም በሰማይም ያሉት ሁሉ ቅዱሳን መላእክት ሳይቀር በታቦቱ ያው እንደሚጠቀሙበት ሰማይ በሰማይና በምድርም በሰማይም በምድርም በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ። ይሄ የክርስቶስ ስም ነው ታቦቱ ላይ የተጻፈ።
በታቦቱ ላይ የተጻፈው ስም የኢየሱስ ክርስቶስ ስለሆነ ይንበረከካሉ፣ ይገዛሉ። ፊልጵስዩስ 2:9-10 ያለውን ስናይ ማለት ነው። እግዚአብሔር በታቦቱ ላይ አድሮ ያደረጋቸው ታምራት፣ አንደኛ የዮርዳኖስ ወንዝ ካህናቱ ታቦት ተሸክመው ሲገቡበት መፍሰሱን አቁሟል ነው። ይሄ ማን ምልክት ነው ካላችሁ የታቦቱን ክብር እየገለጸ ነው። በታቦቱ ላይ አድሮ ስራ እየሰራ ያለ እግዚአብሔር ነው። ካህናቱ ታቦቱን ተሸክመው ሲሄዱ እግራቸውን እንዳይረጥብ፣ ውሃው እንዳይውጣቸው፣ እንዳያሰጥማቸው ወንዙ መፍሰሱን አቆመና ደረቀላቸው። ይሄ መጽሐፈ ኢያሱ ወልደ ነዌ 3:15 ላይ የምናገኘው ታሪክ ነው። እንደ መከር ወራት ሁሉ ዮርዳኖስ እጅግ ሞልቶ ነበር። ታቦት ተሸካሚዎች ወደ ዮርዳኖስ ሲደርሱ ታቦቱንም የተሸከሙት የካህናቶቹ እግሮች በውሃው ዳር ሲጠልቅ ከላይ የሚወርደው ውሃ ቆመ። በጻርታን አጠገብ ባለችው አዳም በምትባል ከተማ በሩቅ ቆሞ በአንድ ክምር ተነሳ። ወደ አረባ ባህር ወደ ጨው ባህር የሚወርደው ውሃ ፈጽሞ ተቋረጠ። ሕዝቡም በኢያሪኮ ፊት ለፊት ተሻገሩ ነው። ውሃው ቆመላቸው። ውሃው መፍሰሱን አቆመ። ይህን ጊዜ በደረቅ ተሻገሩ ማለት ነው። በሰላም ተሻገሩ። ይሄ የታቦቱ ታምር ነው። ታቦታትን የምንወዳቸው ከእግዚአብሔር የተሰጡን እኛ የምንጠቀምባቸው ዋጋ ክብር የምናገኝባቸው ስለሆነ ነው። የፍልስጤማውያን ማምለኪያ የነበረውን የዳጎንን ጣዖት ሰብሮ ጥሎታል። ማን? ታቦቱ ነዋ። የፍልስጤማውያን ማምለኪያ የነበረውን የዳጎንን ጣዖት በሰው አምሳል ጠርበው አለዝበው ሰርተው የሚያመልኩትን ዕጣን የሚያጥኑትን መስዋዕት የሚሰውለትን ታቦተ ጽዮን ቆራርጣ ጥለዋለች። ይኸውም በዘመነ መሳፍንት ፍልስጤማውያን በጠላትነት ተነስተው ብዙ እስራኤልን በሰይፍ ፈጅተው ካህናቱንም ገደሉ፣ ታቦቱንም ማርከው ነበረ። የሄዳር ጽዮን የሚተረከው ታሪክ ነው። እሱ ማርከው ወስደውም ከንቀታቸው የተነሳ አምላካችን ብለው ከሚጠሩት ዳጎን ከሚባል ጣዖታቸው ስራ አስቀመጡት ነው። ይሄ ታቦተ ጽዮንን ነው። የሚገርማችሁ አምላካችን ይበልጣል የበላይ ነው ከታቦተ ጽዮን በላይ ብለው ታቦተ ጽዮንን በስር ያንን ዳጎንን በላይ አድርገው ሄዱ። ታቦተ ጽዮንን ገልብጣ ጥለው አደረች። ሲመጡ ወድቆ አገኙት። ተመልሰው መጣዋይ ባይመቻች ባይሸራሽ ነው እንጂ ብለው እሷን ከስር እሱን ከላይ አድርገው ሲሄዱ እጁን እግሩን እያንዳንዱ ክፍል ቆራርጠው አገኙት። ይሄ ታቦተ ጽዮን ኃይሏን ለማሳየት ለመግለጽ ፈልጋ ነው። ነገር ግን በታቦቱ ውስጥ የእግዚአብሔር ኃይል ስለነበረ የፍልስጤማውያን ጣዖት ዳጎንን አንኮታኩተው እጅ እግሩን ቆራረጠው። ይህም በተደጋጋሚ 3 ጊዜ ሆነ። በተጨማሪም በታቦቱ ላይ የተገለጠው የእግዚአብሔር ኃይል በፍልስጤማውያን ላይ ተደራራቢ መቅሰፍትን አመጣባቸው። በዚህ ጊዜ ፍልስጤማውያን ሳይወዱ በግድ ታቦቱን ወደ ሀገሩ ወደ ኢየሩሳሌም መለሱ። አንደኛ ሳሙኤል ምዕራፍ 5 እና 6 ማንበብ ይቻላል ነው። ታቦተ ጽዮንን ለጊዜው በጉልበታቸውም ማርከው ይዘው ሄደው ነበር። ግን ታቦተ ጽዮን ለነሱ ሰላም አልሰጠቻቸውም። አሕዛብ ናቸው፣ ጣዖት ነው የሚያመልኩ፣ ከነሱ ጋር መኖር ስለማትፈልግ ነው። የኢያሪኮ ግንብ ታቦቱን ተሸክመው በዞሩ ጊዜ ፈርሷል። የታቦቱ ተአምር ነው። ግንቡ ተደርምሷል። ኢያሱ 6:3-20 ስናነብ የምናገኘው ታሪክ የዳዊት ሚስት ሜልኮል ባሏ ቅዱስ ዳዊት ለምስጋና በታቦቱ ፊት ሲዘምር አይታ በመሳቋ መክናለች ነው። እንግዲህ ይህን ሁሉ የሚያደርግ የታቦቱ ታምር ነው። ኦዛ የተባለው ሰው ክህነት ሳይኖረው ታቦቱን በእጁ ስለነካ ሙቷል። እውነት ነው። ታቦተ ሕጉን መያዝ የሚችል መሸከም የሚችል መዳበስ የሚችል ካህንና ካህን ብቻ ነው። ስልጣነ ክህነት የሌለው ሰው ከታቦቱ ሊቀርብ አይገባውም። ስለዚህ ኦዛ የተባለው ሰው ከማን አንሸ ብሎ በጉልበት ክህነት ሳይኖረው ታቦቱን በእጁ ስለነካ ስለዳበሰ ተቀስፏል ማለት ነው። ሁለተኛ ሳሙኤል 6:6 ላይ በታቦቱ ውስጥ ምን እንዳለ ለማወቅና ለማየት የቀረቡት 5000 ፍልስጤማውያን ተቀስፈዋል። ምን እንደና ያለ ኃይሉ እስኪነ ብለው ማለት ነው። በድፍረት በትዕቢት በእብሪት ወደ ታቦቱ ቢቀርቡ 5000 ፍልስጤማውያን በአንድ ቀን ተቀስፈዋል። ይሄውም አንደኛ ሳሙኤል 5:19-21 ያለውን ስናነብ የምናገኘው ታሪክ ነው። አንቡት።
እንግዲህ ለታቦት ሊደረግ የሚገባ ክብር ደግሞ አለ። እግዚአብሔር ልጆች እግዚአብሔር አክብሮ ለሰጠን እኛም ልንከብርበት ልንቀደስበት የተሰጠን ታቦት አለ። ስለዚህ አንደኛ ሳሙኤል 4:5 ላይ የእግዚአብሔርም የቃል ኪዳን ታቦት ወደ ሰፈር በገባ ጊዜ እስራኤል ሁሉ ታላቅ እልልታ አደረጉ። አይ ይሄ ታቦት ሲወጣ እልልታ፣ ታቦት ሲወጣ ገርገርታ፣ እምቢልታው፣ ከበሮው ይሄ ሁሉ የሚደረገው ለዚያ ነው፣ ለታቦቱ ክብር ማለት ነው። ኢያሱ 3 ላይም ህዝቡን የአምላካችሁ የእግዚአብሔርን ቃል ኪዳን ታቦት ሌዋውያን ካህናት ተሸክመው ባያችሁ ጊዜ ከስፍራችሁ ተነስታችሁ ተከተሉት ይላል። ኢያሱ 7:6 ላይም ኢያሱ ልብሱን ቀደደ፣ እርሱና የእስራኤል ሽማግሌዎችም በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ ነው። ያው ኢያሱ ህዝቡም በዚህ በታቦቱ ፊት ተደፍተው ይማጸኑ ነበር። በእነሱ መካከል አንድ መቅሰፍት ተነስቶ ነበር። ማይነካውን የነካ አንድ አካን የሚባል ነበር እና ያንን ለማወቅ በታቦቱ ፊት ተደፍተው ውለዋል ነው። እስራኤላውያን ታቦቱ ሲዋዝ 2000 ክንድ ርቀው እንዲከተሉት ታዘዋል ነው። ልብ በሉ 2000 ክንድ ምዕመን የሆነው 2000 ክንድ እንዲርቅ 40 ክንድ ይሄኛው 2000 ክንድ ይላል። ቢያንስ እንኳን በ40 ክንድ ራቅ ብሎ መጓዝ እንዳለብን ታዟል። ኢያሱ 3:4 ላይ ማለት ነው። ሌላኛው በንግስ ጊዜ የመውጣቱ ጽላቱ ነው ወይስ ታቦቱ የሚለውን ስናይ የሚወጣው ጽላቱ ነው ወይስ ታቦቱ? በንግስ ጊዜ ካህናቱ ተሸክመውት ከመቅደስ የሚወጣው በተለምዶ ታቦት ይባላል እንጂ ጽላቱ ነው። ምክንያቱም ታቦት ጽላቱ የሚቀመጥበት ማደሪያው ሲሆን ይህ ታቦት ወይም ማደሪያውና የመገልገያ ዕቃዎች ነው። ደግሞ መሸከም እንደቀረላቸው አስቀድሞ ስለተነገረ ነው። እስራኤልንም ሁሉ ያስተምሩ ለነበሩት ለእግዚአብሔርም ለተቀደሱት ሌዋውያን እንዲህ አለ። ቅዱሱን ታቦት የእስራኤል ንጉሥ የዳዊት ልጅ ሶሎሞን በሰራው ቤት ውስጥ አኑሩት። ከዚህም በኋላ በትከሻችሁ ላይ ሸክም አይሆንባችሁም። መጽሐፈ ዜና መዋዕል ሁልጊዜ ይዞ መዞር እንደሌለባቸው ለክብረ በዓል ብቻ እንዲወጣ በአስፈላጊ ጊዜ እንዲወጣ ነው። ከእንግዲህ ወዲህ ማደሪያውንና የማገልገያውን ዕቃ ሁሉ አይሸከም ስለሚል ነው። ማንኛውም መገልገያ ዕቃ ተሸክሞ አይዙሩ። በቤተ መቅደስ ብቻ እንዲቀመጥ በተሰራው ቤተ መቅደስ እንዲኖር ነው። ጽላት ለምን በኢአማንያን ይዘረፋል ነው። እንግዲህ ወደ ትልቁ ቁም ነገር ስንመጣ ታቦት ይህን ያህል ኃይል ካለው፣ ጽላት ይህን ያህል አቅም ካለው ባላመኑ ሰዎችና በሌቦች ለምን ይሰረቃል ይሉናል መናፍቃን። ይህ በተጠቃሚው ሕዝብ የእምነት ደረጃ ይወሰናል። ይህንንም በተጨባጭ የመጽሐፍ ቅዱስ ማስረጃ ስንመለከተው እስራኤላውያን ወደ ጣዖት አምልኮ ስላዘነበሉ በኃጢአታቸው ምክንያት በፍልስጤማውያን ድል ተደርገው ታቦተ ጽዮንን በአሕዛብ ፍልስጤማውያን እጅ ለመማረክ በቅታለች። ህዝቡ ወደ እግዚአብሔር ተመልሰው ከእግዚአብሔር ጋር በሆነ ጊዜ ደግሞ በአሕዛብ እጅ መነካት ይቅርና ከላይ እንደተመለከትነው ታላላቅ ታምራትን ያደርጋል። አንደኛ ሳሙኤል 5 ላይ ማለት ነው። እንኳን ታቦቱ አምላካችን ኢየሱስ ክርስቶስ እንኳን ወደ ወገኖቹ ከመጣ በኋላ ስላልተቀበሉት በካህዲያን ተይዞ ብዙ መከራ ተቀብለዋል ነው። ልብ በሉ። ከታቦቱና ከእግዚአብሔር ማን ይበልጣል ብትሉ መቼም ታቦቱ አትሉኝም። ታቦቱ የእግዚአብሔር ቃል ማደሪያ ነው አይደለም? ታቦቱ ኢየሱስ ክርስቶስ እኮ ተይዟል። ኢየሱስ ክርስቶስ ተይዞ እኮ ተሰቅሏል። ነገር ግን ታቦቱ የሚሰረቅበትን ምክንያት ስናይ ሰው ባለማመኑ፣ ሰው በማመፁ፣ ሰው ኃጢአተኛ በመሆኑ ወደ አምልኮ ጣዖት ዘንበል በማለቱ በዚህን ጊዜ እግዚአብሔር ሲቆጣ ታቦቱ ይሰረቃል። ኃይላቸው ይነሳል። የህዝቡ ኃይል ታቦቱ ስለነበረ እና በዚያ ምክንያት ታቦት ይሰረቃል። አንዳንድ ሰዎች ለምን ታቦት ይሰረቃል? ለምን ራሱን አያድንም? ከኛም አማንያን ሆነው ይህን ጥያቄ የሚጠይቁ ሰዎች አሉ። መናፍቃንም ታቦቱ ራሱን ለምን አያድንም ይላሉ። ታዲያ ይሄ ህዝቡ አላምን ሲል፣ ህዝቡ ከአምልኮተ እግዚአብሔር ወደ አምልኮተ ጣዖት ዘንበል ሲል
መልካም ስራ ከመስራት ጣዖት ወደ ኃጢአት በሚገሰግስበት ጊዜ ታቦቱም በእነሱ ክፉ ስራ የተነሳ ይማረካል፣ ይሄዳል ነው። ታቦት ጽዮን በዚህ ምክንያት ነው ሄደች። መናፍቃኑ በታቦት ጽላት ዙሪያ የሚጠቅሷቸው ጥቅሶች፣ ጥያቄዎች አሉ። ከላይ ቀደም ሲል እንደተገለጸው ጽላት ታቦት በብሉይ ኪዳን ሆነ በአዲስ ኪዳን የእግዚአብሔር ማደሪያ ነው እንጂ የእግዚአብሔር ምሳሌም ሆነ ምትክ ሆኖ አያውቅም። የእግዚአብሔር ምትክ ወይም ምሳሌ ሊሆን አይችልም። በብሉይ ድምፁን ያሰማበት ነበር። በሐዲስ ግን ደግሞ የስጋውና የደሙ ክብር ዙፋን ሆኖ ያገለግል ወይም ደግሞ ያገለግላል። በብሉይም ሆነ በሐዲስ ጽላት የሚቀመጠው በቤተ መቅደስ ነው። ዛሬ በሐዲስ ኪዳን ክርስቲያኖች የእግዚአብሔር ማደሪያዎች ናቸው መባሉ ታቦቱ ማደሪያ መሆኑ ቀረ የሚል ትርጉም ሊያመጣ አይችልም። የእግዚአብሔር ማደሪያው ብዙ ነውና ነው። በታቦቱ ላይ አድሮ ስራውን ይሰራል። በእኛ ላይ አድሮ እኛ ማደሪያ ሆኖ እኛ ላይ አድሮ መንፈስ ቅዱስ ይኖራል። እንዲህ ስላልነ ግን ታቦቱ እኛ እሱ ማደሪያ ከሆነ እኛንን ታቦቶች ታቦት አያስፈልግም ማለት አይቻልም። ታቦት እንደሚያስፈልግ ያዘዘ እግዚአብሔር ነው። በብሉይ ኪዳን የቃሉ መገለጫ በታቦቱ ላይ አድሮ ያነጋግረው ነበር። በሐዲስ ኪዳን ደግሞ የስጋው ደግሞ ዙፋን ነው። ስጋው ደግሞ የሚቀየረው የሚለወጠው የሚፈተተው በታቦቱ ላይ ነው፣ የሚቀደሰው ነው። ያለ ታቦት ሊቀደስ ስለማይችል ታቦት በሌለበት ቤተ መቅደስ ቤተ መቅደስ ስለማይባል ታቦት በሌለበት ቤተ መቅደስ ቅዳሴም ስለማይቀደስ ማለት ነው። ብዙ መናፍቃን የሚሳሳቱት ጽላትን የእግዚአብሔር ምትክ ወይም ምሳሌ አድርገው ስለሚያስቡ ነው። ታቦት በኢየሱስ ክርስቶስ ተተክቷል የሚል የተሳሳተ አመለካከት በመያዛቸው ነው። ማለትም በብሉይ ታቦት ነበር፣ አሁን ግን በክርስቶስ ተተክቷል የሚለው አሳዛኝና ብስለት የጎደለው ትምህርታቸው ነው። እኛ ለታቦተ ክርስቶስ በክርስቶስ ተከተነው ማናውቅም። ቤተክርስቲያን አታስተምርም። ቤተክርስቲያን ታስተምረውን እንደዚህ በደንብ ማስተዋል ይገባቸው ነበረ። መናፍቃን ጽላት አያስፈልግም ለማለት ወደሚያነሷቸው ጥያቄዎች ስንመለከት ወይም ደግሞ ስንመለስ በመሰረቱ በእግዚአብሔር ትእዛዝ የተሰሩትን ነገሮች ጣዖት ብሎ መጥራትና መናገር በእውነት የሚገርም ድፍረትና አለመታደል ነው። በእግዚአብሔር ትእዛዝ በሱ ፈቃድ የተሰሩትን ታቦታት ጣዖት ብሎ መሳደብ አለመታደል ነው። የመጨረሻ ጫፍ የነካ ድፍረት ነው። በላይ በሰማይ በታች በምድር የማናቸውም ምሳሌና ገጽ በፊትህ አትስገድለትም የሚለውን ይዘው ነው የሚነሱት። ይችን ጥቅስ ብቻ ነው ሁልጊዜ የሚያነሷቸው። ስለ ቅዱሳት ስዕላት፣ ስለ ታቦታት፣ ስለ ነዋየ ቅዱሳት ሲያነሱ እነዚህን ጥቅሶች ነው። ያው ኦሪት ዘጸአት ላይ ያለውም ማለት ነው። የመሳሰሉ ጥቅሶች በመጥቀስ ታቦት አያስፈልግም የሚሉ አሉ። ይህ ጥቅስ በእግዚአብሔር ፈንታ ለሚመለክ ጣዖት እንጂ በእግዚአብሔር ፈንታ ለሚመለክ ጣዖት ለሚሰገድለት ለሚጣጠንለት ጣዖት እንጂ እግዚአብሔር የክብሩ መገለጫ ለሆነው ታቦትና እሱ ፈቅዶ ለሰጠን የቅዱሳን ስዕልና መስቀል የሚጠቀሱ አይደለም። ለማምታታት ወይም ደግሞ አእምሯችንን ሆን ብለው ዘግተውት ካልሆነ በስተቀር የዚህን ምስጢር መረዳት አስቸጋሪ ሆነ አይደለም። እነዚህ ተቃዋሚ ክፍሎች በሐዲስ ኪዳን የታቦትን አገልግሎት ሲቃወሙ ለተቃወሟቸው መነሻ የሚያደርጓቸው ጥቅሶች ወይም ለተቃውሟቸው መነሻ የሚያደርጓቸው ጥቅሶች በሐዲስ ኪዳን የሚያነሷቸው ጥቅሶች የሚገርሙ ናቸው። በሐዲስ ኪዳን ታቦት አያስፈልግም ይላሉ። ምን ሲሉ? አንደኛ ኤርምያስ 3:16 ላይ ከእንግዲህ የእግዚአብሔር ታቦት ብላችሁ የማትጠሩበት ጊዜ ይመጣል የሚለውን ቃል ይዘው ታቦት በአዲስ ኪዳን አያስፈልግም ይላሉ። ጥያቄ 2 ላይ ደግሞ ኤርምያስ 31:33 ዕብራውያን 8:8-12 ላይ ያለውን አንስተው ነው ከእግዚአብሔር ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ስለሚል ታቦቱ ተሽሯል ይላሉ። ይሄ አይሁድ ጥያቄያቸው ነው። ልብ በሉ፣ ጥያቄውን መልስ ሰጠንበት ነው የምናልፈው። ሌላኛው ተራ ሶስተኛ ወይም ሁለተኛ ጥያቄያቸው ሁለተኛ ቆሮንቶስ 3:2 ላይ ዳሩ ግን የእስራኤል ልጆች ስለዚያ ስለተሻረው ስለፊቱ ክብር የሙሴን ፊት ትኩር ብለው መመልከት ሲሳናቸው ድረስ ያ በፊደላት በድንጋዮች ላይ የተቀረጸው የሞት አገልግሎት በክብር በሆነ የመንፈስ ቅዱስ አገልግሎት እንዴት ይልቅ
በክብር አይሆንም። የኩነኔ አገልግሎት ክብር ከሆነ ይልቅ የጽድቅ አገልግሎት ደግሞ በክብር አብዝቶ ይበልጣልና ያ የከበረ እንኳ እጅግ በሚበልጠው ክብር ምክንያት በዚህ ነገር ክብሩን አጥቷልና ያ ይሻር የነበረው በክብር ከሆነ ጸንቶ የሚኖረውማ እጅግ ይልቅ በክብር ሆኗል የሚለውን ገጸ ንባብ ብቻ በመመልከት ሲሳሳቱ ይታያሉ ነው። አራተኛው ጥያቄ በብሉይ ኪዳን ለሙሴ የተሰጠው አንድ ጽላት ነው። ዛሬ ይሄ ሁሉ ጽላት ከወዴት መጣ የሚል ጥያቄ በመናፍቃን በተደጋጋሚ ጊዜ ይነሳል ነው። ጥያቄ 5 ብሉይ ኪዳን በሐዲስ ኪዳን በመተካቱ ታቦቱም ተሽሯል ወይም ተተክቷል ይላሉ። ይሄ ሁሉ ይላል። ወደ ዋነኛው መልስ ስንመጣ ኤርምያስ 3:16 የመጀመሪያው ጥያቄያቸው ነው። እንግዲህ የእግዚአብሔር ታቦት ብላችሁ የማጠሩበት ጊዜ ይመጣል የሚለውን ቃል ይዘው ታቦት በአዲስ ኪዳን አያስፈልግም ለሚሉት በታሪክ እንደሚታወቀው በኢየሩሳሌም ውስጥ በተለያየ ጊዜ ነገር ግን ደግሞ በተመሳሳይ ቦታ ላይ 3 ቤተ መቅደሶች ታንጸዋል። በቤተ መቅደስ ታንጸዋል። የሶሎሞን ቤተ መቅደስ አንደኛ ነገሥት 8 ንጉሥ ናቡከደነጾር ያፈረሰውና ያቃጠለው ሲሆን በውስጡ ያሉትን ንዋየ ቅድሳት ዘርፎ ህዝቡን ወደ ባቢሎን አፍርሶታል። በዚያም በምርኮ 70 ዓመት ቆይተዋል ማለት ነው። ሁለተኛ የሰላትያል ልጅ ዘሩባቤል ያሰራው ቤተ መቅደስ ዕዝራ 3:6 ላይ ይህ ቤተ መቅደስ የታነጸው እስራኤላውያን ከባቢሎን ምርኮ ከተመለሱ በኋላ በዘሩባቤል ዘመነ መንግስት በንጉሱ ሄሮድስ የታነጸ ነው። ይህ እጅግ በከበረ ድንጋይ የተሰራና ጌታችን በነበረበት ዘመን የነበረ ቤተ መቅደስ ነው። ለቤተ መቅደሱ ውበት በመጽሐፍ ቅዱስ ውስጥ በተለያየ ስፍራ ተገልጿል። ማርቆስ 13:1 ሉቃስ 21:5 ላይ ይሄ ሁሉ እዚያን ያሳያል ነው። እንግዲህ አስቀድሞ በራስ ስሜት ከመተርጎም ይልቅ በመንፈስ ማስተዋል ይበጃል። በራሳቸው ሐሳብ እየተራመዱ የመጽሐፍ ቅዱስን በራሳቸው ያሰቡት ልክ እያሰቡ ማጣመም ልማዳቸው ነው። ነብዩ ኤርምያስ ይሄን ያለበት ምክንያት እስራኤል ከእግዚአብሔር ጋር የሚገናኙበትን ጠላትን ድል የሚያደርጉበትን ከእግዚአብሔር በረከት የሚያገኙበትን የቃል ኪዳኑን ታቦት እየተዉ ወደ አምልኮተ ጣዖት ተመለሱ። በዚህ ጊዜ ግልጽ አድርጎ ከባቢሎን ናቡከደነጾር ይመጣል፣ ኢየሩሳሌምን ይወራል፣ ቤተ መቅደሱን ያፈርሳል፣ እናንተ ማርኮ ወስዶ 70 ዓመት ይቀጠቅጣል ብሎ ኤርምያስ ትንቢት ተናግሮባቸው ያለውም አልቀረ። ናቡከደነጾር መጣ፣ ኢየሩሳሌም ተወረረች፣ ቤተ መቅደስ ፈረሰ፣ ንዋየ ቅድሳቱ ተዘረፉ፣ እነሱም ተማረኩ ሄዱ። ኋላም በተማረኩበት ሀገር ጠላትን ድል የሚያደርጉበት ከእግዚአብሔር ጋር የሚገናኙበት የእግዚአብሔር ታቦት አልተገኘም። የታቦቱንም ስም መጥራት አልቻሉም። ያን ጊዜ የነብዩ ቃል ተፈጸመ ነው። ለዚህ ነው ከታቦቱ ጋር ማትገናኙበት ጊዜ ይኖራል ያላቸው። ለዚህ ነው። ለምን በምርኮ በአሕዛብ ሀገር ነው የሚኖሩት። ኢየሩሳሌም ተወሯል፣ ተዘርፋለች። ለዚያ ነው በኃጢአታቸው በክህደታቸው ከእግዚአብሔር አምልኮት ይልቅ ጣዖት አምልኮት በማዕረባቸው ማለት ነው። እና ከእግዚአብሔር ታቦት ጋር የማትገናኙበት ጊዜ ይመጣል ያላቸው ለዚህ ነው። ለምን በስደት በሰው ሀገር በአሕዛብ ሀገር ትኖራላችሁ ሲላቸው ነው የመጀመሪያው። ትንቢተ ኤርምያስ 25:4-12 እስከ 12 ያለው ስናይ ደግሞ እግዚአብሔርም ማልዶ ተነሳ ይላል። ባሪያዎቹን ነቢያትን ወደ እናንተ ላከ፣ እናንተም አላደመጣችሁም፣ ጆሮአችሁንም አላዘነበላችሁም። እርሱም ሁላችሁ እናንተ ከክፉ መንገዳችሁና ከስራችሁ ክፋት ተመለሱ ይላል። እግዚአብሔር ከዘላለም ወደ ዘላለም ለእናንተና ለአባቶቻችሁ በሰጣችሁ ምድር ተቀመጡ፣ ታመልኳቸውም ትሰግዱላቸውም ዘንድ ሌሎችን አማልክት አትከተሉ፣ ክፉም እንዳላደርግባችሁ በእጃችሁ ስራ አታስቆጡኝ አለ። ለእናንተ ጉዳት እንዲሆን በእጃችሁ ስራ ታስቆጡኝ ዘንድ አልሰማችሁኝ ይላል እግዚአብሔር። ስለዚህ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ቃሌን አልሰማችሁምና እነሆ ልኬ የሰሜንን ወገኖች ሁሉ ባሪያዬንም የባቢሎንን ንጉሥ ናቡከደነጾርን እወስዳለሁ። በዚችም ምድር በሚቀመጡባትም ሰዎች በዙሪያዋም ባሉ በእነዚህ አሕዛብ ሁሉ ላይ አመጣችኋለሁ፣ ፈጽሜ ያጠፋችኋለሁ። ለመደነቂያና ለማፋጫም ለዘላለም ባድማ አደርጋችኋለሁ። ከእነርሱም የእልልታውን ድምፅና የደስታን ድምፅ፣ የወንድ ሙሽራን ድምፅና የሴት ሙሽራን ድምፅ፣
የወፍጮንም ድምፅ የመብራትንም ብርሃን አስቀራለሁ። ይህችም ምድር ሁሉ ባድማና መደነቂያ ትሆናለች። እነዚህም አሕዛብ ለባቢሎን ንጉሥ 70 ዓመት ይገዛሉ። 70 ዓመትን በተፈጸመ ጊዜ የባቢሎንን ንጉሥና ያንን ሕዝብ ስለ ኃጢአታቸው እቀጣለሁ ይላል እግዚአብሔር። የከለዳውያንን ምድር ለዘላለም ባድማ አደርጋታለሁ። ይህን ትንቢት ለምን ተናገረ ብለው ኤርምያስ የገዛ ወገኖቹ በመጸዳጃ ቤት ከተውታል። የተናገረው ግን አንዱም አልቀረም፣ ተፈጸመ። እነሱ ቅጣታቸውን አገኙ፣ እንደተባለውም ታቦታቸውን አጡ። ስለዚህም ከእንግዲህ የእግዚአብሔር ታቦት ብላችሁ የማትጠሩበት ጊዜ ይመጣል የሚል የትንቢት ቃል በዚያን ዘመን በዚህ ሁኔታ ተፈጸመ እንጂ ለአዲስ ኪዳን የተነገረ ትንቢት አይደለም። ያ በብሉይ ኪዳን የተነገረ ነው። ስለ አዲስ ኪዳን አይደለም የተነገረው። ስለ እስራኤል መማረክ፣ ከታቦቱ ጋር የማይገናኙበት ጊዜ እንደሚመጣ፣ በምርኮ በሰው ሀገር እንደሚኖሩ፣ የተወለዱበትን ሀገር ጥለውት እንደሚሄዱ፣ እንደሚገረፉ፣ እንደሚሰቃዩ እሱ ነገራቸው ነው። ሁለተኛው መልስ ላይ ስንመጣ በእርግጥ ቅዱስ ኤርምያስ በትንቢተ ኤርምያስ 31:3 ላይ የተነገረው እነሆ ከእስራኤል ቤት ከይሁዳ ቤት ጋር አዲስ ኪዳን የመገባበት ወራት ይመጣል የሚለው የትንቢት ቃል ለአዲስ ኪዳን የተነገረ ትንቢት ነው። ስለሆነም ቅዱስ ጳውሎስ ይህንን ቃል በመጥቀስ እንዲህ ሲል በዕብራውያን መልእክቱ ጠቅሶ ተናግሮታል። ዕብራውያን 8:7 ላይ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገም ነበር ይላል። እነርሱን እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የመገባበት ወራት ይመጣል ይላል። ጌታ ከግብፅ ሀገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻችሁ ጋር እንደገባሁት ኪዳን አይደለም ይላል። እነሱም በኪዳኔ አልጸኑም፣ እኔም ቸል አልኋቸው ይላል እግዚአብሔር። ጌታ ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ። ሕጌን በልቡናችሁ አኖራለሁ፣ በልባችሁ እጽፈዋለሁ። እኔም አምላክ እሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱም ጎረቤቱን እያንዳንዱም ወንድሙን ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ሁሉ ያውቁኛልና አመጻቸውንም ያውቁኛል። አመጻቸውን እምራቸዋለሁ፣ ኃጢአታቸውንም ደግሜ አላስብም። ሐዲስ በማለት ፊተኛውን አስረጅቷል። አሮጌና ውራጅ የሆነ ውስጥ ሊጠፋ ይቀርቧል። ታዲያ መናፍቃን ይህንን ቃል በመያዝ ታቦት በአዲስ ኪዳን ተሽሯል ይላሉ። ይሄ የመጽሐፉን ትርጉም አለማወቅ በጥልቀት ነው። በመሰረቱ ይህ ቃል ከታቦት ጋር ምንም የሚያገናኘው ነገር የለም። ነገር ግን ቃሉ የተነገረው እግዚአብሔር አምላክ ከእስራኤላውያን ጋር ክርስቶስ ከመወለዱ በፊት ስለገባው ቃል ኪዳን ነው፣ ወይም ውል ስምምነት ነበር። ያ ውል ክርስቶስ ወደዚህ ዓለም መጥቶ ሰው ሆኖ በተወለደ ጊዜ ተሽሮ በሌላ በአዲስ ውል ወይም ኪዳን መተካቱን ሲያጠይቅ ነው። ይህ ውል የተሻረበት አንዱ ምክንያት እስራኤል ቃል ኪዳኑን ሊጠብቁት ባለመቻላቸው ነው። ለዚህም ነው በዚሁ ምዕራፍ ላይ ዕብራውያን 8:9 ላይ በኪዳኔ አልጸኑምና ይላል። እግዚአብሔር በገባላቸው ቃል ኪዳን አልጸኑም፣ እነሱም ስላልጸኑ እኔም ቸል አልኳቸው ያለው ይህንንም ይበልጥ ለመረዳት እንችል ዘንድ የቀድሞውንና የሐዲሱን ውል ከዚህ በታች ቀጥለን ማየት እንችላለን ማለት ነው። እንግዲህ በብሉይ ኪዳን ማለት ጥንታዊና የቆየ ውል ወይም ስምምነት ማለት ነው። ይኸውም በእግዚአብሔርና በእስራኤላውያን መካከል የተደረገ ቃል ኪዳን ነው። እግዚአብሔር ለእስራኤል የተገባላቸው ቃል ኪዳን ነው። እግዚአብሔር በቅድሚያ 10ን የቃል ኪዳን ቃላትና ሌሎችንም ሕግጋት በዙሪያው በሙሴ አማካኝነት ሰጧቸው ነበረ። እነዚህ የቃል ኪዳን ሕግጋት ናቸው። ኦሪት ዘጸአት 21-17፣ ዘጸአት 34-28 ድረስ ያሉት ቃሉን ሲሰሙ ኪዳኑን ሲጠብቁ ከአሕዛብ የተመረጡ ርስት የካህናት መንግስት የተቀደሰ ሕዝብ ሊሆኑት ሙሴ የቃል ኪዳኑን መጽሐፍ ወስዶ ለሕዝቡ አነበበላቸው። እነርሱ ደግሞ በአንድ አፍ ሆነው እግዚአብሔር ያለውን ሁሉ እናደርጋለን እንታዘዛለን ብለው ቃል ኪዳን ገቡ። ሙሴም መስዋዕት ሰውቶ ይህ ቃል ኪዳኑን መጽሐፍ ካነበበ በኋላ የመስዋዕቱን ደም በመርጨት ቃል ኪዳኑን አጸና ይላል። እንግዲህ ይሄ ከእግዚአብሔር የታዘዘው ነው። ዘጸአት 24 ላይ ያለው ነው።
ሙሴ የታዘዘውን ሁሉ በእግዚአብሔር ዘንድ ያደረገ። ሙሴ የቃል ኪዳኑን መጽሐፍ ወስዷል፣ ለሕዝቡም አነቦላቸዋል። ከእግዚአብሔር የሰማውን ከእግዚአብሔር የተሰጠውን ለሕዝቡ አነበበላቸው፣ ሕዝቡ እንዲተዳደሩበት በዚያ እንዲሰሙ። እነሱም ደግሞ በአንድ አፍ ሆነው እግዚአብሔር ያለውን ሁሉ እናደርጋለን አሉ፣ እንታዘዛለን ብለው ቃል ኪዳን ገብተዋል ነው። እሺ እግዚአብሔር ያለው ሁሉ ይሆናል ነው። ታዲያ እግዚአብሔር ያለው ከሆነ መናፍቃን የት አግኝተውት ነው? ቃል ኪዳን ገቡ። ሙሴም መስዋዕት ሰውቶ የቃል ኪዳኑን መጽሐፍ ካነበበ በኋላ የመስዋዕቱን ደም በመርጨት ቃል ኪዳኑን አጽንቷል ነው። ሙሴ ከእግዚአብሔር የታዘዘውን ትእዛዝ ሁሉ ፈጸመ፣ እነሱም እግዚአብሔር ያለውን እናደርጋለን ብለው ቃል ገብተዋል ነው።